በበረዶ በተሸፈነው የደን እምብርት ውስጥ ጸጥታ ለወራት በነገሰበት ስፍራ አንድ ፍጡር ክረምቱን በትዕግስት ይጠብቃል። አይቸኩልም፣ ተፈጥሮንም አይታገንም። በቀላሉ ለወራት ያርፋል። የጸደይ ጥሪ ሲመጣ ግን ከቀድሞው ይልቅ በርትቶና ጠንክሮ ይነሳል። ብዙዎች የሚያዩት ያንን የሚያስደነግጥ ጉልበቱን ብቻ ነው። ለብዙዎች የጫካው አስፈሪ ፍጡር ወይም የጥንካሬ ምልክት ብቻ ነው። ነገር ግን ጥቅጥቅ ካለ ጸጉሩ ጀርባ ያለውን ጥልቅ የሆነ አልኬሚ ዘንግተውታል። ይህ ድብ ነው፣ የትኩረት ማዕከል መሆንን የማይሻ ነገር ግን በመገኘቱ ብቻ ግዛቱን የሚገዛ አስገራሚ ፍጡር። ዓለም በጩኸት በግርግርና ማለቂያ በሌለው ድካም በተሞላችበት በዚህ ዘመን ድብ ግን የዘመናዊ ሰው አእምሮ የረሳውን የሕይወት ቅኝት ይከተላል። ዘግሬት ፖዝ አለቃ በመሆንም ይታወቃል። ዛሬ እረፍት አልባ ከሆኑት የግርግር ሸለቆዎች ወጥተን ወደ ተራራው ጸጥተኛ ክፍል እንጓዛለን። ነገር ግን እዚህ የመጣ ነው እንዴት መዋጋት እንዳለብን ለመማር ሳይሆን እንዴት መሆን እንዳለብን ለመረዳት ነው። የድብ ትልቁ ትምህርት እንዴት እንደሚያድን ሳይሆን የሕይወትን ክረምት እንዴት በድል እንደሚያሳልፍ ነው። ከጉጉት፣ ከጉንዳን፣ ከንስርና ከአንበሳ አስተሳሰብ የተሻገራችሁ ቤተሰቦቼ ዛሬ ድቡ የተለየ ጥበብ ያስተምራችሁ። አብራችሁኝ ወደ ዋሻው ግቡ። እናም በውስጣችሁ ተኝቶ ያለውን የድብ ኃይል እንዲነቃ ፍቀዱለት። ይህ ታላቅ ጉዞ የሚጀምረው ከጡንቻ ጥንካሬ በፊት ጊዜን በመግዛትና ዕድልን በጥበብ በመጠበቅ ድብ ሌላ ማንኛውም ግዙፍ አጥቢ እንስሳ ሊያደርገው የማይችለውን ተአምር ያደርጋል። እስከ 7 ወራት ድረስ ሳይበላ፣ ሳይጠጣ፣ ሳይንቀሳቀስ ይተኛል። ልቡ በደቂቃ 8 ጊዜ ብቻ ይመታል። አተነፋፈሱ በየ45 ሰከንድ አንድ ጊዜ ብቻ ይሆናል። ይህም ለዘላለም የቆመ እስኪመስል ድረስ ረጋ ያለ ነው። የሰውነቱ ሙቀት ቢቀንስም የሳይንስ ሊቃውንትን በሚያስደንቅ ሁኔታ ጡንቻው አይዝልም፣ አጥንቱም አይደክም። ሳይንቲስቶች ይህንን ምስጢር ለመመርመር ይደክማሉ። ነገር ግን ድብ እውነቱን ቀድሞ ያውቀዋል። ጂም ሮን በአንድ ወቅት እንዲህ ብሎ ነበር፣ ዲሲፕሊን በግብና በስኬት መካከል ያለ ድልድይ ነው። ዛሬ ዓለማችን ከባድ የኑሮ ውድነት፣ ማለቂያ የሌለው ውድድርና የግርግር አውድማ በሆነችበት በዚህ ዘመን ዲሲፕሊን ሲባል ዝም ብሎ መሮጥ ብቻ ይመስለናል። እርግጥ ነው ድካም ቢኖርን ጥረት ማድረግና መታገል ለውጤት የግድ ነው። ነገር ግን ድቡ የሚያስተምረን እውነተኛ ዲሲፕሊን ማለት ማለቂያ የሌለው ሩጫ ሳይሆን መቼ ማረፍ እንዳለብን ማወቅ መሆኑ፣ መቼ ኃይልን መቆጠብ፣ መቼስ በዝምታ ውስጥ ራስን ማደስ እንዳለብን ድቡ በሕይወቱ ያሳየናል። በሕይወታችሁ የኑሮ ጫና ተጨማሪ ጥረት፣ ሥራው ተጨማሪ ፍጥነት እና አካባቢያችሁ ተጨማሪ ግርግር በሚጠይቃችሁ ወቅት በክረምት ውስጥ ያለውን ድብ አስታውሱ። እረፍት ማለት እጅ መስጠት አይደለም። እረፍት ማለት ስለሰለቸን የምናደርገው ማምለጫ ሳይሆን ለታላቅ ድል መዘጋጃና ኃይል ማከማቻ ስልት ነው። ያለ እረፍት የሚደረግ ጥረት መጨረሻው መዛል እንጂ መድረስ አይደለም። ራሳችሁን ቆም ብላችሁ ጠይቁ። በዚህ ሁሉ ግርግርና የኑሮ ውድድር ውስጥ ለመጨረሻ ጊዜ ለነፍሳችሁ ጥልቅና ሰላማዊ የእድሳት ወቅት የሰጣችሁት መቼ ነው? ድቡ ይህንን የእድሳት ኃይሉን የሚያጸናው ግን በብቸኝነት ከመሸሸግ ይልቅ በገዛ ማንነቱ ላይ ባለው ጽኑ እምነትና ራስን በመቻል ወይም ሰልፍ ሪላያንስ ጥበብ ነው። ታዋቂው ፊሎሶፈር ዋልዶ በአንድ ወቅት እንዲህ ብሎ ነበር፣ በመንጋ ውስጥ ሆኖ የዓለምን አስተያየት መከተል ቀላል ነው፣ በብቸኝነትም የገዛ ሐሳብን መከተል ቀላል ነው። ነገር ግን እውነተኛው ሰው በመንጋው መሃል ሆኖ የብቸኝነትን ነፃነትና ግላዊ ማንነቱን ጠብቆ የሚቆይ ነው። በሰፊው ምድረ በዳና በበረዶ ወንዞች መካከል ብቻውን ሲጓዝ ሙሉነት እንዲሰማው የሌላ ፍጡር አጋዥነት አያስፈልገው። ግዛቱን የሚያስከብረው እንደ ተኩላዎች በመንጋ በመጮህ ሳይሆን በውስጡ ባለው ጸጥተኛና አስፈሪ መገኘት ወይም ፕሬዘንስ ነው። ድቡ ይህንን ጥልቅ እውነት በምድረ በዳ ውስጥ በተግባር ይኖረዋል። በመንጋ ውስጥ ተሸሽጎ ማንነቱን አያጠፋም። ይልቁንም በገዛ ኃይሉ ላይ በመተማመን የራሱን መንገድ ይቀዳል። እኛ ብዙ ጊዜ በዙሪያችን ባለው ጫጫታ ተሸንፈን ሌሎች እንዲቀበሉ ስንል የራሳችንን ድምፅ እናጠፋለን። የሰው ልጅ በሌሎች ዘንድ ተቀባይነትን ፍለጋ ራሱን ሲያጣ፣ ድቡ ግን የሚያስተምረን እውነተኛ ኃይል ከሌሎች ጋር በመሰለፍ ብቻ ሳይሆን በገዛ ማንነት ላይ ጸንቶ በመቆም እንደሚገኝ። በዝምታ ውስጥ የሚገኝ ግርማ ሞገስ አለ። ዓለም አክብሮት የምትሰጠው ስለ ጮኻችሁ ሳይሆን
ማንነታችሁን በማንም ላይ ስላልመሰረታችሁና ራሳችሁን ስለቻላችሁ እንደሆነ ድቡ ይመሰክራል። እንደ ድቡ በመገኘታችሁ ብቻ የሚከበር ማንነት መገንባት የሚቻለው ከውጪ ከሚመጣ ይሁንታ ይልቅ ለውስጣዊ ድምፅ ታማኝ በመሆን የድብ ጥበብ የሚነግረን ታላቅነት ያለው በመንጋው ብዛት ውስጥ ሳይሆን በቆምንበት ስፍራ ባጸናነው ማንነታችን ውስጥ መሆኑን ነው። በዚያ ጥልቅ ጸጥታ ውስጥ ነው እንግዲህ የነገው ተስፋ የሚጠነሰሰው። ዓለም በበረዶ ተሸፍና ተስፋ የቆረጠች በሚመስልበት በዚያ አስፈሪ የክረምት እኩለ ሌሊት እናት ድብ በዋሻው ጨለማ ውስጥ ከአንዲት ሽኮኮ የማይበልጡ ደካማ ግልገሎችን ትወልዳለች። የሚገርመው ግን እናት ድብ ይህንን የምታደርገው በጥልቅ እንቅልፍ ውስጥ ሆና ነው። ይህች እናት ገና ሳይወለዱ ጀምሮ እጅግ የምትወዳቸውን እነዚህን ትንንሽ ነፍሳት በትዕግሥት ትጠብቃለች። ምንም ረዳት በሌለበት ዓለም ፊቷን ባዞረችበት በዚያ ረጅም ክረምት ከገዛ ሰውነቷ በቆጠበችው የሕይወት ዘር ታሳድጋቸዋለች። ለእነሱ ስትል ትራባለች፣ ለእነሱ ስትል ትጠማለች፣ ለእነሱ ስትል በዝምታ ትሰቃያለች። ይህ ያለ ጩኸት ያለ ማስታወቂያ በጸጥታ የሚከፈል የፍቅር መስዋዕትነት ነው። ቪክቶር ፍራንክል እንዲህ ይለናል፣ ሁኔታዎችን መለወጥ በማንችልበት ወቅት ራሳችንን እንድንለውጥ እንገደዳለን። እናት ድብ በዚያ ቀዝቃዛ ዋሻ ውስጥ የምታሳየን ታላቁ እውነት ይህ ነው። በሕይወታችሁ እጅግ አስቸጋሪ በሆኑ ወቅቶች ዓለም ፊቷን አዙራባችሁ ብቸኝነት ሲሰማችሁና ሁኔታዎች ከቁጥጥራችሁ ውጪ በሆኑባችሁ ጊዜ እንኳን በውስጣችሁ የሚቀጣጠል አንድ የማይጠፋ ብርሃን አለ። ያ ብርሃን የምትወዱትን ነገር የማሳደግና የመንከባከብ ኃይላችሁ። ይህች እናት ድብ ግልገሎቿን በጨለማ ውስጥ እንደምትመግብ ሁሉ የእናንተም ሕልሞች፣ ቤተሰባችሁ እና ያ ገና ያልታየው ጠንካራ ማንነታችሁ የሚጠነክሩት በሌሎች ጭብጨባና እይታ ፊት አይደለም። ይልቁንም ትክክለኛው ጥንካሬ የሚገነባው ማንም በማያችሁ በገዛ ውስጣዊ ዋሻችሁ ጸጥተኛ ጥበቃ ውስጥ ነው። ብዙ ጊዜ በጨለማ ውስጥ ስንሆን የተረሳንና የተሸነፍን ይመስለናል። ነገር ግን ተፈጥሮ የምትነግረን ምስጢር ሌላ ነው። እውነተኛው እድገት የሚጀምረው በዝምታ ውስጥ ነው። ዛሬ ብርሃን በሌለበት ጨለማ ውስጥ የምታደርጉት ትግል፣ እንዲሁም ከራሳችሁ ጋር የምታካሂዱት ድምፅ አልባ ጦርነት ነገ ለሚመጣው የጸደይ ብርሃንና ለታላቁ ስኬታችሁ ትልቁ ዋስትናችሁ ነው። በረዶ ሲቀልጥና ጸደይ በምድር ላይ ሲሰለጥን ድቡ እንደ አዲስ ፍጥረት ከዋሻው ይወጣል። የሚገርመው ግን ድቡ ከወራት ዝምታና ረጅም እንቅልፍ በኋላ ዝሎ ወይም ደክሞ አይመጣም። ይልቁንስ በኃይል ተሞልቶ ጸደይን ለመቆጣጠርና ዓለሙን ለመግዛት ዝግጁ ሆኖ ይነሳል። ልቡ ወደ ኖርማል ተመልሶ በብርታት ይመታል። ጡንቻዎቹ በኃይል ይወጠራሉ። ዳግም ግዛቱን እንደ ገዢ ይረግጣል። ሊዮናርዶ ዳቪንቺ በአንድ ወቅት እንዲህ ብሎ ነበር፣ ተፈጥሮ የገዛ ሕጓን በጭራሽ አትጥስም። ድቡ የዚህ ታላቅ የተፈጥሮ ሕግ ሕያው ምስክር ነው። እሱ የሚመራው በሚዛን ወይም ባላንስ ጥበብ ነው። ጥረትና እረፍት፣ ራስን መቻልና በመንጋው መካከል በግርማ ሞገስ መገኘት፣ ኃይልን በዝምታ መቆጠብና በትክክለኛው ጊዜ በታላቅ ብርታት መነሳት፣ እነዚህ የድቡ የሕይወት ቅኝቶች ናቸው። ብዙ ጊዜ የሰው ልጅ ማለቂያ በሌለው የክረምት ውጊያ ውስጥ ራሱን ሲያደክም ይታያል። ሁሉንም ነገር በጩኸትና በሩጫ ለማሸነፍ ሲዳክር ኃይሉን ይጨርሳል። ድቡ ግን የሚያሳየን ሌላ አማራጭ መንገድ አለ። በጥልቀት ማረፍ ለስንፍና ሳይሆን ለታላቅ ጉዞ ስንቅ መሆኑ፣ በዝምታ መጠበቅ ደግሞ ለድል የሚሆን ኃይልን ማከማቻ መሆኑን እንረዳለን። ትክክለኛው ጊዜ ሲመጣ በብሩህ ተስፋ መነሳት የተፈጥሮ ሕግ። ያኔ ዓለም የእናንተን መከሰት የምታዩ እንደ ደካማ ተሸናፊ ሳይሆን በጸጥታ ዋሻ ውስጥ ጥንካሬውን አከማችቶና ጊዜውን ጠብቆ እንደመጣ ባለ ግርማ ሞገስ ሰው ይሆናል። የታላቅነት ምስጢር ያለው በግርግሩ ውስጥ ሳይሆን በዚያ ግርግር መሃል በጠበቃችሁት የነፍሳችሁ ሚዛን ውስጥ ነው። አስታውሱ፣ ድቡ የሚገዛው በጩኸት አይደለም፣ በጥልቀት እንጂ። እሱ የግዛቱ ንጉሥ የሆነው መቼ መተኛትና መቼ መነሳት እንዳለበት በጥበብ በማወቁ ነው። ኃይሉን በዋሻው ዝምታ ውስጥ በሚገባ በመጠበቁ እናም በትክክለኛው ጊዜ በትክክለኛው ቦታ ላይ ያንን የተከማቸ ኃይል በመጠቀም ነው። አሁን ይህ የድብ አስተሳሰብ በውስጣችሁ አለ። በሕይወታችሁ ውስጥ ያለውን ያንን ግዙፍ ኃይል ማወቅ ትልቅ ብርታት ነው። ያለ ጸጸት ረፍት መውሰድ የጥንካሬ ምልክት እንጂ የድካም አይደለም። የሚገባችሁን ክብርና ስኬት በዝምታ መጠበቅ ደግሞ የልብ መረጋጋትን ይፈልጋል። በሕይወታችሁ ጥልቅ ክረምት ውስጥ ሆናችሁ ተስፋ መቁረጥ ሳይሆን ራሳችሁን ማደስ የተፈጥሮ ቅኝት ነው። ምክንያቱም
የጸደይ ወቅት ሲመጣ ማንም ሊያቆማችሁ አይችልም። እንደ ድቡ ዳግም ተነስቶ የገዛ ኃይልን መረከብ የታላቅነት መጀመሪያ ነው። ውድ ቤተሰቦቼ ዛሬ በምን አይነት ክረምት ውስጥ ናችሁ? ለመጪው ጸደያችሁስ ምን አይነት ኃይል እያከማቻችሁ? ሐሳባችሁን በኮሜንት እንድታጋሩኝና እንደ አንድ የጥንካሬ ቤተሰብ ይህንን የጥበብ መንገድ አብረን እንድንጓዝ እጋብዛለሁ። ይህ መልእክት የሕይወታችሁን በር ካንኳኳ ላይክ፣ ሼር እና ሰብስክራይብ በማድረግ የጉዞአችን አባል ይሁን። እስከ ዋሻው ድረስ አብራችሁን ስለዘለቃችሁ ከልብ አመሰግናለሁ።